ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው እንግዲህ ሪያን ግራቨንበርች ጉዳት አጋጥሞታል። በዛ ምክንያት እንግዲህ ከብሔራዊ ቡድኑ ተለይቶ ወጥቷል። ይህን ምን መለከት ይሆናል። እንደዚሁም ደግሞ ኬቪን ኬለር እንግዲህ በአንድ የፕሪሚየር ሊግ ክለብ እይታ ውስጥ ገብቷል። ይህን ምን መለከት ይሆናል። በተጨማሪም ደግሞ አሌክሳንደር አርኖልድ ጉዳት ዙሪያ እንግዲህ ጥሩ ዜናዎች እየወጡ ነው እየተባለ ያለውና መቼ ሊመለስ ይችላል የሚለውንም ቀንም ራሱ ተቀምጦለታል። ይህን ምን መለከት ይሆናል። እንደዚሁም ደግሞ ዛሬ የተለያዩ ሀገራት ጨዋታዎች ይደረጋሉ እና ሊቨርፑል ተጫዋቾች የሚጫወቱባትን ጨዋታዎች እንግዲህ መጠቆማችሁ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼርም እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ዛሬ የሚደረጉ የተለያዩ የሀገራት ጨዋታዎች አሉ። እነዛ ለጠቁማችሁ ነው። ወደ ቀጣይ ዘገባዎች ባለው በመጀመሪያም እንግዲህ በኤዥያ የዓለም ዋንጫ ማጣሪያ ጨዋታዎች ሲጀምር ዛሬ የኢንዶ አገር የሆነችው ጃፓን ከባህሬን ጋር የምታደርገው ጨዋታ አለ። ሌላኛው ጨዋታ የሚደረገው ደግሞ በዩኤፋ ኔሽንስ ሊግ የኳርተር ፋይናል ጨዋታዎች ይደረጋሉ። በዚህም መሰረት እንግዲህ ፈረንሳይ ከክሮሺያ ጋር የምታደርገው የመጀመሪያው ዙር ጨዋታ አለ። ዛሬ ምሽት 4:45 ላይ ሲደረግ ኮናቴም በቋሚነት ይጀምራል ተብሎ ይጠበቃል። ሌላኛው ጨዋታ ደግሞ ፖርቹጋል ከዴንማርክ የምታደርገው ጨዋታ ነው። ይህም በተመሳሳይ ሰዓት የሚደረግ ጨዋታ ነው። በዚህም ጆታም ዛሬ ጨዋታው ላይ የሚሳተፋል ተብሎ ይጠበቃል። ሌላኛው ጨዋታ ደግሞ ኔዘርላንድን ከስፔን የሚያገናኝ ጨዋታ ሲሆን በዚህም መሰረት እንግዲህ ቨርጅል ቫን ዳይክ እና ኮዲ ጋክፖ እዚህ ጨዋታ ላይ ይሳተፋሉ ተብሎ ይጠበቃል። በዋናው ብሔራዊ ቡድን እንግዲህ የሚደረጉ ጨዋታዎች እነዚህን ይመስላሉ። ከ21 ዓመት በታች ቡድኑም እንግዲህ ዛሬ ጨዋታዎች ያደርጋሉ። የእንግሊዝ ከ21 ዓመት በታች ቡድን እንግዲህ ከፈረንሳይ የ21 ዓመት በታች ቡድን ጋር ጨዋታ የሚያደርግ ይሆናል። በዚህም እንግዲህ ኤሊየት በዚህ ጨዋታ ላይ ይሰለፋል ተብሎ ይጠበቃል ማለት ነው። ዛሬ የሚደረጉ ጨዋታዎች እንግዲህ እነዚህን ይመስላሉ። በቀጣይ የምንመለከተው እንግዲህ የትሬንት አሌክሳንደር አርኖልድን ጉዳይ ይሆናል። ትሬንት አሌክሳንደር አርኖልድ እንግዲህ እንደሚታወቀው ባለፈው ሊቨርፑል በሁለተኛው የመልስ ጨዋታ በሻምፒዮንስ ሊግ ከፓሪስ ሰን ጀርሜን ጋር ባደረገው ጨዋታ እንግዲህ ተጎድቶ መውጣቱ አይዘነጋምና ከጨዋታው በኋላ እንግዲህ በወጡ ዘገባዎች መሰረት እንግዲህ ያን ያህል የከፋ ጉዳት አይደለም ሲባል ነበርና አሁንም እየወጡት ያሉት መረጃዎች እንግዲህ ያንን የሚደግፉ መረጃዎች ናቸው። የዘሜል ዘጋቢ የሆነው ሉዊስ ስቴሊ እንደዘገበው ከሆነ እንግዲህ ምናልባትም እንግዲህ አፕሪል ግማሽ ላይ ይመለሳል ተብሎ ነው የሚጠበቀው። እንደሚታወቀው ከዚህ በኋላ እንግዲህ 9 ጨዋታዎች ይቀራሉ የዚህ ሲዝን ሊጠናቀቅ ማለት ነውና መጀመሪያ ሲወጡት የነበሩት መረጃዎችም እንግዲህ ይህ ውድድር ዘመን ከመጠናቀቁ በፊት ይመለሳል ተብሎ ነበር ሲጠበቅ የነበረውና አሁን ላይ እንግዲህ በአፕሪል ግማሽ አካባቢ ይመለሳል ተብሎ ነው የሚጠበቀው። ይህም ማለት እንግዲህ በሌስተርና በቶተናም ጨዋታ መካከል እንግዲህ ሊመለስ ይችላል ከሁለት አንዱ ጨዋታ ላይ ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ቀጣይ ጨዋታ አፕሪል 2 ላይ የሚደረግ ጨዋታ ነው ከኤቨርተን ጋር የመርሲሳይድ ደርቢ በአንፊልድ የሚደረግ ጨዋታ ነው እና በዚህ መረጃ መሰረት እንግዲህ ሊያመልጡት የሚችሉት ጨዋታዎች እንግዲህ የኤቨርተን ከፉልሃም ከዌስትሃም እንደዚሁም ደግሞ ወይ ከሌስተር ወይ ከቶተናም የሚደረጉ ጨዋታዎች ሊያመልጡት ይችላሉ ተብሎ ነው የሚጠበቀው። እስካሁን ባሉት መረጃዎች እንግዲህ በሌስተር ወይም በቶተናም ጨዋታ ሊመለስ ይችላል ተብሎ ነው የሚጠበቀው። እናም እንደታሰበው የሚመለሰው በዚህ ቀን ከሆነ እንግዲህ ምናልባት የመጨረሻዎቹን 4 ጨዋታዎች ላይ ኢንቮልቭ ያደርጋል ተብሎ ነው የሚጠበቀው። የመጨረሻዎቹ 4 ጨዋታዎች እንግዲህ ከቼልሲ ከአርሰናል ከብራይተንና ከክሪስታል ፓላስ የሚደረጉ ጨዋታዎች ናቸውና እስካሁን ድረስ ባለው እንግዲህ ወይ በሌስተር ወይ በቶተናም ጨዋታ ይመለሳል ተብሎ ተስፋ ይደረጋል። ቢመለስ እንግዲህ ለቲሙም ለሱም ጥሩ ነገር ነው። ምክንያቱም እንግዲህ እስካሁን ድረስ ባለው መሰረት ይህ የውድድር ዘመን እንግዲህ ለሱ የመጨረሻው የውድድር ዘመን ሊሆን ይችላል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ሪያል ማድሪዶች እሱ ላይ ፍላጎት አላቸው። እስካሁን በሊቨርፑል የሚያቆየውንም ኮንትራት አልፈረመምና ምናልባት እንኳን ዘንድሮ የመጨረሻው ሲዝን የሚሆን ከሆነ የመጨረሻዎቹን ጨዋታዎች ተጫውቶ ከቡድኑ ጋር ዋንጫውን አንስቶ እንዲወጣ ነው የሚፈልገው። በቡድኑም የሚፈልገው እንደዛ ነው፣ በሱም የሚፈልገው እንደዛ ነው፣ በደጋፊም የሚፈልገው እንደዛ ነውና ምናልባት የመጨረሻዎቹን ተጫውቶ እንኳን የሚወጣ ከሆነ ተሰናብቶ ደጋፊውን ቢወጣ ተብሎ ነው የሚጠበቀውና እንግዲህ እስካሁን ባለው ይሄ ተስፋ ተደርጎበታል ማለት ነው። በቀጣይ የምንመለከተው ደግሞ የኬቪን ኬለርን ጉዳይ ይሆናል ማለት ነው። ኬቪን ኬለር እንደሚታወቀው እንግዲህ በሊቨርፑል ቤት እንግዲህ ወደ ዋናው ቲም ካደገ ጀምሮ ድንቅ የሚባል እንቅስቃሴን እያደረገ ይገኛል። በተለይ ደግሞ አሊሰን በተጎዳባቸው ጊዜዎች እንግዲህ ምን ያህል ምርጥ ግብ ጠባቂ እንደሆነ እንግዲህ ተመልክተናል። አምናም ያንን ነገር ማሳየት ይችላል። ዘንድሮም እንግዲህ
ይህንን ነገር መድገም ችሏል። እንደሚታወቀው በዘንድሮ እንግዲህ አሊሰን ቤከር 13 ጨዋታዎችን አምልጦታል። በእነዚህ 13 ጨዋታዎች ደግሞ ምን ያህል ግሩም ግብ ጠባቂ እንደሆነ እንግዲህ ማሳየት ችሏል። ያለፉትን አመታትም እንግዲህ አሊሰን ቤከር በሚጎዳበት ሰዓት እንደዚሁም ደግሞ በኤፍኤ ካፕ በሊግ ካፕ ጨዋታዎች ላይ እንግዲህ ብቃቱንም ሲያሳይ ቆይቷልና ያለፈው ክረምት ላይም ራሱ ከሊቨርፑል መውጣት እንደሚፈልግም ተናግሮ ነበር። ከዚህ በፊትም እንግዲህ መልቀቅ እንደሚፈልግም ለሊቨርፑል ነግሯቸው ነበር። ነገር ግን ሊቨርፑሎች እንግዲህ እንዲቆይ አሳምነውታል። ዘንድሮም እንግዲህ የሱ የመጨረሻ አመት ይሆናል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ ሊቨርፑሎች በክረምቱ አንድ ግብ ጠባቂ ማስፈረም ችሏል። ይህም ጆርጅ ማርዳሽ ቪሊ ነውና እሱን ስላስፈረሙት እንግዲህ ወይ አሊሰን ወይ ደግሞ ኬቪን ኬለር መልቀቅ አለባቸው ከክለቡና እስካሁን ድረስ ባለው እንግዲህ ሌላ አዲስ ነገር እስካልተፈጠረ ድረስ ኬለር ነው ከሊቨርፑል ይለቃል ተብሎ የሚጠበቀውና እሱ እንደሚለቅ ከተነገረ ጀምሮ እንግዲህ የተለያዩ ክለቦች እሱ ላይ ፍላጎት አሳይቷል። ባለፈው ክረምት ላይ ራሱ ኖቲንጋም ፎረስት እሱ ለማስፈረም ፍላጎት ነበራቸው። አሁን ላይ ደግሞ እየወጡት ባሉት መረጃዎች መሰረት እንግዲህ አንድ የፕሪሚየር ሊግ ክለብ እሱን ለማስፈረም ፍላጎቱን አሳይቷል። ይህም ክለብ እንግዲህ በርንማውዝ ነው። በርንማውዞች ዘንድሮ እንግዲህ በፕሪሚየር ሊጉ ድንቅ የሚባል እንቅስቃሴን እያሳዩ ይገኛሉ። በቀጣይ አመትም እንግዲህ ወደ አውሮፓ ውድድር ጨዋታዎች ለመግባትም እንግዲህ ከፍተኛ ፍክክር እያደረጉ ይገኛሉ። በዚህ ሰዓት እንግዲህ 10ኛ ደረጃ ላይ ነው የተቀመጡት በ44 ነጥብ በመያዝ እንግዲህ 4ኛ ደረጃ ላይ ካለው ቼልሲ እንኳን የ5 ነጥብ ልዩነት ብቻ ነው ያላቸውና ወደ አውሮፓ ውድድሮች ለመግባት ራሳቸውንም ለማጠናከር ፍላጎት አሳይተዋል ነው እየተባለ ያለው። በዚህ ሰዓት እንግዲህ የበርንማውዝ በረኛ የሆነው ከቼልሲ በውሰት ያመጡት ኬፓ አሪዛባላጋ ነውና እሱን የመግዛት እንግዲህ ግዴታ የለባቸውም። ስለዚህ እንግዲህ እሱን ወደ ቼልሲ መልሰው የሊቨርፑልን ኬቪን ኬለርን እንግዲህ በቋሚነት ለማስፈረም ፍላጎት አሳይተዋል ነው እየተባለ ያለው። በእርግጥ በዚህ ሰዓት እንግዲህ መከታተል ላይ ብቻ ናቸው ያተኮሩት። እሱን እየተከታተሉት ነው ያሉት። የሱን ሲቹዌሽን እንግዲህ ከጊዜ ጊዜ እያዩት ነው ያሉትና ምናልባትም እንግዲህ ክረምት ላይ እሱ ላይ ለማስፈረም ሊሄዱበት ይችላሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ትንሽ እንቅፋት ሊሆንባቸው የሚችለው ሊቨርፑሎች ለኬለር የሚፈልጉት ገንዘብ ነው። ምክንያቱም እንግዲህ ክረምት ላይ ያለፈው ክረምት ላይ ሊቨርፑሎች ከኬለር እስከ 35 ሚሊዮን ፓውንድ ድረስ ሲጠይቁ ነበርና ያንን ያህል ገንዘብ አውጥተው እሱን ሊያስፈርሙታል የሚለው ራሱ በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ደግሞ ሌላ ቀለል የሚያደርግላቸው ነገር ምንድነው? ሊቨርፑሎች እንግዲህ ከበርንማውዝ የሚፈልጓቸው ተጫዋቾች አሉት። በተለይ ደግሞ ባለፈው እንደነገርኳችሁ ሁለት ተጫዋቾችን እሱ ለማስፈረም ፍላጎት አሳይቷል በበለጠ ማለት ነው። አንደኛው ሚሎስ ኬርኬስ ሲሆን ሁለተኛው ደግሞ ዲን ሂውጅሰን ናቸውና እነዚህን ተጫዋቾች ማስፈረም ፍላጎት አላቸው ሊቨርፑሎች የተከላካይ ቦታውን ማጠናከር ስለሚፈልጉ ማለት ነው። ምናልባት ኬለርን ሰጥተው ብርም ጨምሮ እነዚህ ሁለት ተጫዋቾች ለማምጣት ሊሞክሩ ይችላሉ። ካልሆነም ደግሞ ኬለርን በአንድ ተጫዋች ስዋፕ መደራረግም ሊሆን ይችላል። አሁን ለምሳሌ ኬርኬዝ እስካሁን ድረስ ባለው መረጃ እስከ 50 ሚሊዮን ፓውንድ ድረስ ከ45 እስከ 50 ሚሊዮን ፓውንድ ድረስ ይጠየቅበታል ተብሎ ነው የሚጠበቀው። ስለዚህ ኬለርን በ35 እንደዚሁም 10 ሚሊዮን ጨምሮ እንግዲህ ኬርኬዝን ሊያመጡበት የሚችሉበት ቻንስ አለ እና የሆነ ነገር ሊፈጥሩ ይችላሉ በዚህና በዛ ምክንያት እንግዲህ ቀለል ሊል ይችላል። በተለይ ደግሞ አሁን የሊቨርፑል ስፖርቲንግ ዳይሬክተሩ እንግዲህ ሪቻርድ ሂው ነው። ከዚህ በፊት እንግዲህ የበርንማውዝ ስፖርቲንግ ዳይሬክተር ነበርና በሁለቱ ክለቦች መሀል እንግዲህ ስሙዝ የሆነ ግንኙነት ሊኖር ይችላል በሱም ምክንያትና ምናልባትም እንግዲህ ተጫዋችና ብር ሰጥተው እነዚህ ሁለት ተጫዋቾች ሊያመጡ የሚችሉበት ቻንስ ሊኖር ይችላልና በእንደዚህ አይነት ስዋፕ ሊኖር የሚችልበት ሁኔታ አለ በክረምቱ። ይህንን ነገር እንግዲህ ክረምት ላይ በደንብ መጠበቅ አለብን። ኬለር እንግዲህ ከሊቨርፑል እንደሚወጣ እርግጠኛ ነን። ስለዚህ አንደኛው የሱ ፈላጊ እንግዲህ የፕሪሚየር ሊጉ ክለብ ነው። በእርግጥ በርንማውዞች ብቻ አይደለም እሱ ላይ ፍላጎት ያሳዩት ሌሎችም የአውሮፓ ክለቦች እንግዲህ እሱ ላይ ፍላጎት አሳይተዋል ነው እየተባለ ያለውና ከዚህ በኋላ እንግዲህ ውሳኔ የሚሆነው በተለይ ደግሞ እኩል ገንዘብ ካመጡ ውሳኔ የሚሆነው እንግዲህ የኬለር ነው። በእርግጥ ኬለርም በፕሪሚየር ሊግ የመቆየት ፍላጎት ሊኖሩ ይችላል። በተለይ ደግሞ በርንማውዞች ወደ አውሮፓ ውድድሮች የሚገቡ ከሆነ እንግዲህ እነሱን ቅድሚያ ሊያደርግ የሚችልበት ቻንስ አለ። በአሁን ሰዓት ግን እርግጠኛ የምንሆነው ምንድነው ከሊቨርፑል እንደሚወጣ ነው። ምክንያቱም ሊቨርፑሎች ሌላ በረኛ ስላስፈረሙ ማለት ነውና ወዴት ይሄዳል የሚለው ነገር ግን ክረምት ላይ ሲደርስ ጊዜ የሚፈታው ነገር ይሆናል ማለት ነው። ሌላኛው በመጨረሻ የምንመለከተው ደግሞ የሪያን ግራቨንበርችን ጉዳይ ይሆናል። ሪያን ግራቨንበርች እንግዲህ ዘንድሮ ለሊቨርፑል በጣም ድንቅ የሚባል ብቃቱን እያስመለከተ ይገኛል። በፕሪሚየር ሊግ ጨዋታዎችም እንግዲህ ሁሉንም 29 ጨዋታዎች እንግዲህ የመጀመር ከቻሉ ሶስት ተጫዋቾች መካከል እንግዲህ አንደኛው እርሱ ነው። ሌላኛው ተጫዋች እንግዲህ ቨርጂል ቫን ዳይክ ነው። ከዛ በኋላ እንግዲህ መሐመድ ሳላ ነው። እነዚህ ሶስት ተጫዋቾች ናቸው እንግዲህ ሙሉ የፕሪሚየር ሊግ ጨዋታዎችን በቋሚነት መጀመር የቻሉትና አምና ከነበረው ጊዜ ወይም ካሳዩ ብቃት አንፃር እንግዲህ ዘንድሮ በጣም አስገራሚ ጊዜን እያሳለፈ ነው የሚገኘው። አምና እንግዲህ ተቀይሮ ነበር ሲገባ የነበረው። በእርግጥ በባየር ሙኒክ ያለ እንግዲህ ብዙ የመጫወቻ እድሎችን አላገኘም ነበርና በጣም ጥቂት ጨዋታዎችን ነበር የተጫወተው። ከዛ ወደ ቀጥታ ወደ ሊቨርፑል ሲመጣ እንግዲህ ብዙ ጨዋታዎችን ባንዴ ማጫወት የራሱ ጉዳት አለው። ለዛም ሊሆን ይችላል ክሎፕ ብዙ ጊዜ ያልተጠቀሙበት። በተጨማሪም ደግሞ ክሎፕ ሲጠቀሙበት የነበረውና አሰልጣኝ አርነ ስሎት አሁን እየተጠቀሙበት ያለው መንገድ የተለያየ ነው። ክሎፕ ሞር ወደ 8 ቁጥር ነበር
ሲጠቀሙበት የነበረው አሰልጣኝ አርነ ስሎት ደግሞ በዚህ የውድድር ዘመን እንደ ደብል ፒቮት 6 ቁጥር ነው እየተጠቀሙበት ያለውና ምናልባት ያም ራሱ የተለየ ነገር አድርጎበት ሊሆን ይችላል ነገር ግን ዘንድሮ እንግዲህ ያሳየው ካለው ብቃት አንፃር በጣም ድንቅ የሚባል ነው በተለይ ደግሞ የመጀመሪያዎቹን 10-15 ጨዋታዎች ላይ እንግዲህ ምን ያህል ብቃት እንዳለው መመልከት ይችላል ነበር እንደዚሁም እንግዲህ በፕሪሚየር ሊጉም የወሩ ምርጥ ተጫዋችም ተብሎ የተሸለመበትም ጊዜም አለና በሊቨርፑል እንግዲህ ዘንድሮ ሰርፕራይዝ ካደረጉ ተጫዋቾች መካከል እንግዲህ አንደኛው ራያን ግራቨንበርች ነው በአጠቃላይም በዚህ ሲዝን እንግዲህ 41 ጊዜ ለሊቨርፑል መጫወት ችሏል ከአምናው አንፃር ስንመለከተው እንግዲህ ዘንድሮ በጣም ብዙ ጨዋታዎች ላይ ኢንቮልቭ ማድረግ ችሏል ማለት ነውና በዚህ ምርጥ ብቃትም እንግዲህ ለሀገሩ ለኔዘርላንድ እንግዲህ የተለያዩ ጥሪዎች ቀርቦለታል ዘንድሮ እና ባሁንም እንግዲህ በዚህ ኢንተርናሽናል ብሬክ ጨዋታም እንግዲህ ለሱ ጥሪ ቀርቦለት ነበር ነገር ግን ደግሞ በጉዳት ምክንያት ከብሔራዊ ቡድኑ ተቀንሷል ዛሬ ምሽት 4:45 ላይ እንግዲህ ከስፔን ጋር የሚያደርጉት የኳርተር ፋይናል የመጀመሪያ ዙር ጨዋታ ነበረባቸው ነገር ግን በጉዳቱ ምክንያት እንግዲህ ከዚህ ብሔራዊ ቡድን ተቀንሷል ጉዳቱ እንግዲህ ያጋጠሙት ዛሬ አይደለም እንደ ዘገባዎች ከሆነ እንግዲህ ባለፈው ከኒውካስል ጋር በተደረገው የካራባኦ ካፕ የፍጻሜ ጨዋታ ላይ ነው እንግዲህ ተጎድቶ ወጥቶ የነበረውና የዛ ጉዳት ነው እንግዲህ እስካሁንም ድረስ ያላጋገመለት ወይም ደግሞ ያገረሸበት ተብሏል በዛ ጨዋታ ላይ እንግዲህ 74 ደቂቃዎችን ብቻ ተጫውቶ ነበር የወጣው ጥሩ የሚባል እንቅስቃሴንም አድርጓል ማለት አንችልም ካራባኦ ካፕ ፍጻሜ ጨዋታ ላይና የዛ ጉዳት ነው እንጂ አዲስ ጉዳት አይደለም ተብሏል በርግጥ ሰኞ ዕለት እንግዲህ ከኔዘርላንድ ብሔራዊ ቡድን ጋር ትሬኒንግ ማድረግ ችሎ ነበር እስከ ትናንትና ድረስ ትሬኒንግ ማድረግ ችሎ ነበር ነገር ግን ደግሞ ጉዳቱ በማገርሸቱ ምክንያት እንግዲህ ከብሔራዊ ቡድን ሊቀነስ ይችላል አሁን ቀጥታ እንግዲህ ወደ ሊቨርፑል ይመለሳል ተብሎ ነው የሚጠበቀውና ከዛ በኋላ ስካን ይደረግለታል ጉዳቱስ ምንድነው የሚለው ነገር እስከ መቼስ ከሜዳ ሊርቅ ይችላል ተብሎ ይጠበቃል የሚለው ነገር እንግዲህ ምርመራ ይደረግለታል ተብሎ ነው የሚጠበቀው በርግጥ እስካሁን ድረስ ባለው ነገር ጥሩ ዜናው ምንድነው ያን ያህል የከፋ ጉዳት አይደለም ተብሎ ነው የሚጠበቀው እና ምናልባትም ለቀጣይ መርሲሳይድ ደርቢ ጨዋታም ሊደርስ ይችላል ተብሎ ነው የሚጠበቀው ከኢንተርናሽናል ብሬክ በኋላ እንግዲህ የመጀመሪያው ጨዋታችን የመርሲሳይድ ደርቢ ነውና ለዛ ጨዋታ ላይ ይደርሳል ተብሎም እንግዲህ ይጠበቃል እና ምን ያህል ጉዳቱ ምን ያህል የከፋ ነው የሚለው ነገር እንግዲህ ከምርመራ በኋላ የምናየው ይሆናል ማለት ነው በርግጥ ይህ ተጫዋች እንግዲህ ዘንድሮ በጣም ተደጋጋሚ ጨዋታዎችን አድርጓል መቀየር ባለበት ሰዓት ራሱ መጀመሪያዎቹ ጨዋታዎች ላይ አካባቢ በተለይ ሲቀየር አልነበረም እንደውም አሁን ያለፉትን ጥቂት ጨዋታዎች ናቸው በኤንዶ ተቀይሮ እየገባ ያለው ነው መጀመሪያም ክረምት ላይም እንግዲህ ሲፈራ የነበረው በርግጥ ካሳየው ብቃት አንፃር ሌላ ተጫዋች ባይመጣም የሚያስብል ነው ነገር ግን ደግሞ የጨዋታዎች መደራረብ እንግዲህ ጉዳት ሊያመጣ ይችላል ተብሎ ሲፈራለት ነበር በተለይ ደግሞ የሱ ቦታ ላይ ትክክለኛ ተተኪ የለውም ቡድኑ 6 ቁጥር ቦታ ላይ እንግዲህ ኤንዶ ነው ያለው ኤንዶና ግራቨንበርች ደግሞ የተለያየ አይነት አጮት ያላቸው ተጫዋቾች ናቸውና በተለይ አሰልጣኝ አርነ ስሎት ለሚፈልጉት አጮት እንግዲህ ኤንዶ የሚመች አይነት አይደለምና ለዛ ቦታ የሚሆን ትክክለኛ ተጫዋች የለኝም ብለው አለ አሰልጣኝ አርነ ስሎት እንግዲህ ከሚያሰልፉ ተጫዋቾች አንፃር በርግጥ ታይለር ሞርተን ሞር ቢጠቀሙበት ስቲቨን ባጀቲች ወደ ውሰት ባይሰጡት ኖር በርግጥ የስቲቨን ባጀቲች ያው አንደርስታንድ ማድረግ እንችላለን ብዙ ጨዋታዎች ካለ መጫወቱ አንፃር ማለት ነው ነገር ግን ታይለር ሞርተን ደግሞ ሞር ከኤንዶ ይልቅ ለግራቨንበርች የቀረበ አይነት አጮት አለውና ቢጠቀሙበት በተለያዩ ጨዋታዎች ላይ ያሳፍለፉ ቢያስገቡት ኖሮ ምናልባት እንደዚህ አይነት ጉዳቶችን ላይ ደርስበት የሚችልበት ሁኔታ ሊኖር ይችል ነበር ምክንያቱም እንግዲህ ያለፉትን 3 አመታት እንግዲህ ብንመለከት በባየር ሙኒክ ያለ በጣም በጣት የሚቆጠሩ ጨዋታዎችን ያደረገው ብዙ ጨዋታዎችን ማድረግ አልቻለም ጥቂት ደቂቃዎችን ነው መጫወት ይቻለው አምናም በሊቨርፑል እንግዲህ ከዘንድሮ አንፃር ስንመለከተው በጣም ጥቂት የሚባሉ ጨዋታዎችን ያደረጉትና ከዛ ዘሎ እንግዲህ ወደዚህ ብዙ ተደጋጋሚ ጨዋታዎች ማድረግ በራሱ የራሱ የሆነ ሳይድ ኢፌክት አለውና ምናልባት የዛ ሳይድ ኢፌክትን ሊሆን ይችላል አሁን ላይ የተመለከት ነው በርግጥ ጉዳቱ ለረጅም ባይሆንም ራሱ ማለት ነውና በክረምት ላይ እንግዲህ አንደኛው ማተኮር ያለባቸው ቦታ ቢኖር ይህ የ6 ቁጥር ቦታ ነው እንደዚሁም ደግሞ ያለፉትን ጥቂት ጨዋታዎች ራሱ ብንመለከት ራያን ግራቨንበርች እንግዲህ ተዳክሞ ያየንባቸው ጨዋታዎች አሉና ይህም እንግዲህ ተደጋጋሚ ጨዋታዎችን ከማድረግ አንፃር ሊሆን ይችላል ተተኪ ተጫዋች አለመኖሩ ሊሆን ይችላል አሁን ሌሎች ቦታዎች ላይ እንግዲህ ምንም ብቃታቸው እንኳን የነዛ ተጫዋቾች ያህል ባይሆን ራሱ ተተኪዎች አሉ 10 ቁጥር ቦታ ላይ የተለያዩ ተጫዋቾች መጠቀም እንችላለን በማካሊስተር ቦታ እንደዚሁ ከርቲስ ጆንስ ሊጫወት ይችላል በሳብዝ ላይ ቦታ ኤዲት ሊጫወት ይችላል በጣም በብዙ ቦታዎች ላይ እንግዲህ የራሳቸው ተተኪ ተጫዋቾች አሉ ምናልባት ተተኪ ተጫዋቾች የሌሏቸው 3 ቦታዎች ናቸው አንደኛው ራያን ግራቨንበርች ነው ሌላኛው ቨርጂል ቫን ዳይክ ቦታ ነው ሌላኛው ደግሞ የመሐመድ ሳላህ ቦታ ነው እነዚህ 3 ቦታዎች እንግዲህ ትክክለኛ ተተኪ የሌላቸው ቦታዎች ናቸውና ምናልባት እነዛ ሁለት ተጫዋቾች እንግዲህ ልምድ ከመኖራቸው አንፃር መሐመድ ሳላህ እንግዲህ በጨዋታ ላይ የሚያርፍ ተጫዋች ነው እንደዚሁም ቨርጂል ቫን ዳይክም በጨዋታ ላይ የሚያርፍ ተጫዋች ነው ግራቨንበርች ግን ከሁለቱ ለየት የሚል ተጫዋች ነው በተለይ ደግሞ መሃል ላይ እንደመጫወቱ መጠንም ራሱ ረፍት የምታገኝበት ቦታ
አይደለም መሃል ላይ መጫወትና በጣም ብዙ ድካሞች ይኖሩታል እንደዛ ድካሞች እያሉት ራሱ ተተኪ አለመኖሩ ደግሞ ሌላ ጫና የሚፈጥር ስለሆነ እንግዲህ ምናልባት የዛን ጫናን እየተመለከተ ሊሆን ይችላል ተብሎ ይጠበቃል እንግዲህ ጉዳቱ የከፋ አይሆንም ብለን ተስፋ እናደርጋለን በቀጣይም ጨዋታ ላይ የሚደርሳል ብለን ተስፋ እናደርጋለን እንግዲህ ውጤቱን እንግዲህ ከምርመራ በኋላ የምናውቅ ይሆናል ያንን ውጤት ስንሰማ እንግዲህ ወደናንተ ይችላልችሁ የምመጣ ይሆናል ለአሁን ግን እዚህ ላይ አበቀው በእነዚህ በያስኩላችሁ ጉዳዮች ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው